ሰላም ተማሪዎች አሁን ደግሞ ከባለፈው የተረፈውን ፓርት እናያለን። ባለፈው ምን አይተን ነበር? ለማስታወስ ያህል ሁለት ስፒሺዎች አይተን ነበር፣ አሎፓትሪክ እና ሲምፓትሪክ የምንለው ማለት ነው። አሎፓትሪክ የሚለውን በባለፈው አይተን ነበር። እሱም ምን ነበር ያልነው? አሎፓትሪክ ስፒሺስ የምንለው ነገር ምንድነው? ጂኦግራፊካሊ የሆነ አይዞሌሽን ሲኖር ነው፣ ወይንም ደግሞ ፊዚካሊ የሆነ ምን ሲኖር ነው? ባሪየር ሲኖር ነው። ለምሳሌ ምን ሊሆን ይችላል? ሪቨር ሊሆን ይችላል፣ ማውንቴን ሊሆን ይችላል። እነዛ ነገሮች ብሬክ ታደረጉ በኋላ እነዛ ሁለት ዝርዮች ከተለያዩ በኋላ መልሰው ተገናኝተው ራሱ ኢንተርብሪድ ቢያደርጉ ምን አይሰጡም ነበር ያለው? ፈርታይል የሆነ ኦፍስፕሪንግ አይሰጡንም ነበር ያለው። ለምሳሌ ምን ብለን ነበር? እዚህ ጋር አንድ ቀበሮ ቢኖረን፣ እዚህም አንድ ቀበሮ ቢኖረን፣ በእነዚህ በሁለቱ መሀል የሆነ ፊዚካሊ የሆነ ባሪየር መጥቶ ከለያያቸው በኋላ እነዚህ እንደገና ተመልሰው መጥተው ቢገናኙ ኢንተርብሪድ ቢያደርጉ ራሱ ምን አይሰጡንም? ፈርታይል የሆነ ኦፍስፕሪንግ አይሰጡንም። እሱ ምን ነበር ያለው? አሎፓትሪክ ስፒሺስ ነበር ያለው። አሎፓትሪክ ስፒሺስ ምንድነው? ፊዚካሊ የሆነ ባሪየር ኖሮ በዋተር ሊሆን ይችላል፣ በሪቨር ሊሆን ይችላል፣ በማውንቴኖች ሊሆን ይችላል። በእነዛ ነገሮች ፊዚካል ባሪየር ፈጥሮባቸው እነዛ ነገሮች እንዳይገናኙ ካደረገ በኋላ ቢያንስ መተው እንደገና ቢገናኙ ራሱ ምን አይፈጥሩም? ፈርታይል የሆነ ኦፍስፕሪንግ አይሰጡንም። እነሱ ምን ተብለው ነበር የሚጠሩት? አሎፓትሪክ ስፒሺስ ተብለው ነበር የሚጠሩት። አሁን ደግሞ የምናየው ምንድነው? ከሱ የተረፈውን ፓርት እናያለን። ማሚሎን ሲምፓትሪክ ስፒሺስ ሚሎን እናያለን ማለት ነው። ሲምፓትሪክ ስፒሺስ ሚሎን ምንድነው ብለን ስናይ intraspecific species that occurs while the population are inhabiting the same geographical area። እነዚህ ደግሞ ምንም የሆነ ፊዚካሊ የሆነ ባሪየር አይኖርባቸውም። ማለትም እነሱን ወደ ሌላ ወደዚህ ወደዛ የሚለያያቸው ነገር አይኖርም። እንደ ማውንቴን እንደ ዋተር ወይም ሪቨር ምናምን ነው እንደነሱ ነገር ሆኖ ፊዚካል ባሪየር ኖሮባቸው ለሁለት አይከፍላቸውም። የሚኖሩት እነሱ ምንድነው? በአንድ አይነት የሆነ ጂኦግራፊካል ኤሪያ ነው የሚኖሩት። በአንድ አይነት የሆነ ዘሴም የሆነ ምን ላይ ጂኦግራፊካል ኤሪያ በሆነ ነገር ነው የሚኖሩት። ኢትስ ተርምቱ አስ ሲምፓትሪክ ስፒሺሽን እንለዋለን ማለት ነው። ስፒሺሽን ያለው ምንድን ነበር? ዘ ፎርሜሽን ኦፍ ዋት ኒው ስፒሺስ አለ ያለው አዲስ የሆነ ነገር ሲያገኝልን ነው ስፒሺሽን ያለው። ስፒሺስ ደግሞ እነዛ ነገሮች ኢንተርፕሪት አድርገው ፈርታይል የሆነ ኦፍስፕሪንግ ሲሰጡን ነው ስፒሺስ የሚባሉት። ስፒሺሽን ግን ዘ ፎርሜሽን ኦፍ ኒው ስፒሺስ ያለው። ስለዚህ እነዚህ ነገሮች ምን ተብሎ ይጠራሉ? ሲምፓትሪክ ስፒሺሽን ተብሎ ይጠራሉ ማለት ነው። ምኖች በአንድ አይነት የሆነ ጂኦግራፊካል ኤሪያ የሚኖሩ ከሆነ ማለት ነው። አሎፓትሪክ ግን በምንድነው? እነዛ ነገር ፊዚካሊ የሆነ ባሪየር አለባቸው። ሲምፓትሪክ ግን አንድ አይነት በሆነ ኤሪያ ነው የሚኖሩት ማለት ነው። ስፒሺሽን ኒድ ኖት ኢንቮልቭድ ፊዚካል ሰፓሬሽን። እነዚህ ስፒሺሽኖች ምን አያስፈልጋቸውም? ፊዚካሊ የሆነ ሰፓሬሽን አያስፈልጋቸውም። ያ ማለት ራስ በራሳቸው ነው የሚለያቸው ነገር ማለት ነው። The two diverging population may inhabit the same area but prevented from breeding in number of years including። ከዛ እነዚህ ሲምፓትሪክ ስፒሺሽን ያልናቸው ነገሮች ምንድናቸው? the same area ሆነው ግን ምን ያደርጉ? ፕሪቨንት ያደርጋሉ። ምን ደም ብሪዲንግ የሚያደርጉትን ነገር ወይ የሚዳቀሉበትን ነገር ምን ያደርጋሉ? ፕሪቨንት ያደርጉታል። ለምንድን ነው የሚለውን ስናይ በሶስት አይነት ምናምን መንገድ ያደርጋሉ። ሲዝናል አለ፣ ቢሄቪየራል ምናምን እንለው አለ። እነሱን እናያቸዋለን። ሲዝናል የምንለው ይሄኛው ነው። ሲዝናል አይዞሌሽን የምንለው ማለት ነው። ልክ እሱ ምንድነው? ልክ እንደ ሲምፓትሪክ ነው። ሲምፓትሪክ ነው በእነዚህ በሶስት መንገድ ከፍሎት ሲዝናል የምንለው እና ቢሄቪየራል ቴምፖራሪ የምንለው ማለት ነው። ሲዝናል ምንድነው? በወቅቶች ምናምን በይር ምናምን ቢመጣ ነው እሱ። እነዛ ምን የሚያደርጉት? ኢንተርብሪድ አድርጎ እንትን የሚፈጥሩት ማለት ነው። ሜምበርስ ኦፍ ቱ ፖፑሌሽን ሪፕሮዲዩስ አት ዲፈረንት ታይምስ ኦፍ ዘ ኢር። በምን? በአመቶች ማለት ነው። ሌላ ደግሞ ቴምፖራሪ አለ። እሱ ደግሞ ጊዜያዊ ነው። ሪፕሮዲዩስ ዲፈረንት ታይምስ ኦፍ ዘ ዴይ፣ በቀናቶች ምናምን ማለት ነው። ከዛ ቢሄቪየራል ምንለውም ደግሞ አለ። የሜምበር ኦፍ ቱ ፖፑሌሽን ኦፍ ዲፈረንት ኮንሰርንሺፕ ስፔሲፊክ ፎሎዊንግ ኤኒ ዚስ ሜተድ አይዞሌሽን ሪፈርድ ቱ ሲምፓትሪክ ስፒሺስ እንለዋለን ማለት ነው። ማን? እነ ሲዝናልም ብናይ ቴምፖራሪም ጊዜያዊም ብናይ እና ቢሄቪየራልም የምንላቸው እነዚህ ሶስቱም በየምን አይነት ስፒሺሽን ናቸው? የሲምፓትሪክ ስፒሺሽን አይነቶች ናቸው ማለት ነው። የሲምፓትሪክ ስፒሺሽን አይነቶች ናቸው። ቀጣይ የምናየው ደግሞ ምንድነው? ፖሊፕሎይዲ የምንለው ነገር አለ። ፖሊፕሎይዲ የምንለው ነገር ምንድነው? አንድ የሆነ ኢንፈርታይል እሱ ፕላንት ኢቮሉሽንስ ላይ ነው የሚጠቀመው። እሱ ምንድነው? አንድ የሆነ ኢንፈርታይል የሆነ ፕላንት ኢንተርቪድ አድርጎ የሆነ ፈርታይል የሆነ ነገር እንዲሰጠን የሚያደርገው ነገር ነው። ይሄ ፖሊፕሎይዲ የምንለው ማለት ነው። ፖሊፕሎይዲ የምንለው የሆነ ኢንፈርታይል የሆነ ነገር አለ ፕላንቶች ላይ ማለት ነው። እነሱን ፈርታይል የሆነ ነገር እንዲሰጡን የሚያደርጋቸው ምን ተብሎ ይጠራሉ? ፖሊፕሎይዲ ተብሎ ይጠራል። ፖሊፕሎይዲ ተብሎ ይጠራል። ሴል ሃቭ ሜኒ ሴትስ ኦፍ ክሮሞዞም ፐር ሴል። ሴሎች ምን አላቸው? ክሮሞዞም አላቸው። በምን? በፐር ሴል፣ በእያንዳንዱ ሴል ማለት ነው። ሰምታይምስ ፎር፣ አንዳንዴ ፎር አለ፣ አንዳንዴ ደግሞ ምን ይባል 8 አላቸው። 8 አላቸው። Some human liver cells 90 to
92 ክሮሞዞም አለው። የሰው ልጅ ሊቨራችን ላይ ስንት አለ? 92 የሆነ ክሮሞዞም ፐር ሴል አለ በእያንዳንዱ ሴል ማለት ነው። they are tetraploid እዚህ ጋር ቴትራ ሲል ምንድነው? አራት ነው። ቴትራፕሎይድ ሲል አራት ደግሞ በአራት ደግሞ አለ ስንል 92ቱን ለአራት ስናከፍሉ ስንት ነው? በእያንዳንዱ ስንት ይዛል? 23 23 23 23 ይዛል ማለት ነው። ይሄ ነው ቴትራፕሎይድ የምንለው። ስለዚህ ቴትራፕሎይድ ሲል ስንት ማለት ነው? 23 23 ይዛል። አጠቃላይ ስንት ይሆናል ማለት ነው? 92 23 23 ይደመር አራት ጊዜ ስናደርገው ስንት ነው? 92 አለ ማለት ነው። ሂዩማን ሊቨር ላይ ያለው ማለት ነው። ሂዩማን ሊቨር ላይ ያለው 92 ቴትራፕሎይድ they have 4 set of chromosomes per cell polyploidy ምንለው ምንድነው? polyploidy has been important in plant evolution በፖሊፕሎይዲ ያለው ነገር ምንድነው የሚጠቅመው? በፕላንት ኢቮሉሽን ላይ ነው የሚጠቅመው። ለምንድነው ስንል ምክንያቱም it hybrid very often hybrid cannot it has allowed otherwise infertile hybrid to become what fertile again እነዛ ኢንፈርታይል የሆኑ ነገሮችን ሃይብሪድ አድርጎ ምን እንዲመጡ ነው የሚያደርጋቸው? become what fertile ሆነ again እንዲያደርጉ ነው የሚያደርጋቸው። ፖሊፕሎይድ ምንለው ማለት ነው። when different species form hybrid very often the hybrid cannot produce offspring because all chromosome cannot form bivalent or homologous pair እዚህ ጋር ያለው ምን ነበር? ፖሊፕሎይዲ በፕላንት ኢቮሉሽን ላይ ይጠቅመናል ነው። ለምን ካል because እሱ ምንድነው ምክንያቱም አሎድ ያደርጋል ኢንዲፌክት ያደርጋል ምኑ ኢንፈርታይል የሆኑ ነገሮችን ሃይብሪድ አድርጎ ምን እንዲሰጡ ፈርታይል አጌን ምን እንዲሆኑ ፈርታይል እንዲሆኑ ያደርግልናል ነው ማለት ፖሊፕሎይዲ ማለት ነው። ፖሊፕሎይዲ እነዛ ኢንፈርታይል የሆኑ ነገሮችን አጌን ሃይብሪድ አድርጓቸው ምን እንዲሰጡ ያደርጋል? ፈርታይል እንዲሆኑ ያደርጋቸዋል። ከዛ ደግሞ ዲፈረንት ስፒሺስ ፎርም ሃይብሪድ very often the hybrid cannot produce offspring ከዛ እነዛ የተለያዩ ዝርዮች ሃይብሪድ ተደርገው ምን አይሰጡንም? cannot produce offspring የሆነውን ነገር አይሰጡንም። ለምንድነው ስንል ሁሉም ክሮሞዞሞች ምን አይደሉም? ዘሴም አይደሉም ማለት ወይንም ደግሞ ባይቫለንት አይደሉም or homologous pair ምንለው ማለት ነው። እነሱን አይደሉም። ለምን እዚህ ጋር ምን ብሏል? ዲፈረንት ስፒሺስ ብሏል። ዲፈረንት ስፒሺስ ከሆኑ ፈርታይል የሆኑ ኦፍስፕሪንግ አይሰጡንም። ለምን እነዛ የመጣው ክሮሞዞሙ ምንድነው? ባይቫለንት አይደለም ወይንም ደግሞ አንድ አይነት ስላልሆነ ምን አይሰጡንም ማለት ነው። ፈርታይል የሆነ ኦፍስፕሪንግ አይሰጡንም ማለት ነው። ፈርታይል የሆነ ኦፍስፕሪንግ አይሰጡንም። so they cannot form sex cell ስለዚህ ምን አይፈጠርም? ይዛኔ ሴክስ ሴል ምንለው ነገር አይፈጠርም። and cannot reproduce hybridization and polyploidy have both been important in the evolution of modern weight of guys ስለዚህ በዚህ ጋር እንደምንረዳው ፖሊፕሎይዲ ቀጥታ እነዛ ነገሮች ኢንፈርታይል ከሆኑ በኋላ አጌን ሃይብሪድ አድርጓቸው ፈርታይል ሆኑ ነገር ይሰጡናል። ከዛ የተለያዩ ዝርዮች ደግሞ ካሉ እነዛ ሃይብሪድ አድርጓቸው ራሱ ምን አይሰጡንም? ፈርታይል ሆነ ኦፍስፕሪንግ አይሰጡንም ማለት ነው። ፈርታይል ሆነ ኦፍስፕሪንግ አይሰጡንም። ቀጣይ ዳይቨርጀንት ኢቮሉሽን እና ኮንቨርጀንት ኢቮሉሽን የሚለውን እናያለን።